ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሰሜን ኮሪያ በ18 ወራት ለሩሲያ የኬኤን-23 ሚሳይሎችን ልታመርትላት የመወሰኗን ነገር፣ ሰሜን ኮሪያ አሜሪካ የወታደሮቿን ቁጥር ጨምራ በጃፓን ማስፈሯን ነገር ክፉኛ መንቀፏን፣ ወዲያም በመካከለኛው ምስራቅና በባሕረ ሰላጤው ቀጠና ሀገራት በአሜሪካ በእስራኤልና በኢራን መካከል ውሉና ቋጠሮ መፍቻ ስለጠፋው ጉዳይ፣ ወዲህም የጋዛ ሰርጡ ሐማስ ትጥቁን ሊፈታ ተስማምቷል መባሉን፣ እንዲሁም አሜሪካና እስራኤል መውጫና መግቢያ ሳጥተው አኮራምተው በቦምብና በእሳት ሊደበድቧት ኢራንን እንደ ፋሲካ በግ መቁጠራቸውን፣ ወዳም ከተለያዩ የዓለም ክፍሎች ያገኘኋቸውን አዲስ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ፣ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በጎዶሎ ቀን የገዛሁት ጋሻ ሳያስገድለኝ አይቀርም አለ ይሏል። አለያም የቀነ ጎደሎን ሚዳቋም አዘለው ይሏል። የዓለማችን የግዙፍ ጦርነቶች ምንጭ የሚባሉት ስፍራዎች ዛሬ ላይ ሁለቱ ባጮች ፈርጠዋል። ለመሻር ቀርቶ ለመጥገግም የሚታይባቸው አንዳች ምልክት የለም ይሏቸዋል። እነዚያ ስፍራዎች ደግሞ የኮሪያ ልሳነ ምድር፣ የመካከለኛው ምስራቅ ቀጠና፣ የደቡብ ቻይና ባህር፣ የታይዋን ደሴት፣ የምስራቅ አውሮፓና የኢንዶ ፓሲፊክ ቀጠናዎች ናቸው። ሰሞኑን ሊፈርጥ ካሞጠሞጠው የኮሪያ ልሳነ ምድር የእሳት ባጭ የሚሰማው የጥዝጣዜው ነገር ድፍን ዓለምን ስቃይ እንዳበዛባት ነው የሚነገረው። አሜሪካ በዚያ ቀጠና፣ በእስያ ቀጠና ለማለት ነው፣ የወታደሮቿን ቁጥር በከፍተኛ ደረጃ ጨምራለች ነው የተባለው። አሜሪካ በጃፓን ቀድሞ በነበሯት ከ54,000 በላይ ወታደሮች ሌሎችንም መጨመሯ በሰሜን ኮሪያ ዘንድ በመልካም አልተፈረጀም ነው የሚባለው። ሰሜን ኮሪያ በዓለም ላይ ሲበዛ ድብቅና ምስጢር ናት ነው የሚባለው። ኖርዝ ኮሪያ ኢዝ ዋን ኦፍ ዘ ሞስት ሴክሬቲቭ ካንትሪስ ኦን አርዝ። በእርግጥም ይላል ያቺ ሀገር የሚመሯትን ሰው ኪም ጆንጉን ትክክለኛውን የትውልድ ዘመናቸውና የትውልድ ቀናቸውን አላሳወቀችም። ሌላው ቀርቶ ስንት ልጆች እንኳ እንዳሏቸው አይታወቅም ነው የተባለው። ከዚህ አንጻር ሰሜን ኮሪያ ስላላት የኒውክሌር ጦር መሳሪያ ለማወቅ በእንቁላል አስኳል ውስጥ ስለሚፈጠረው ወንድና ሴት ጫጩትን ለይቶ ከውጭው ከመናገር ጋር የሚነጻጸር ነው ይሉታል። አድርገውና ይላል የቡዝፊድ ዘገባ፣ አድርገውና የሰሜን ኮሪያው መሪ ኪም ጆንጉን ቢሞቱ ሲል ይህንን ጽፏል። ፈርስት ቲንግስ ፈርስት ሂዝ ዴስ ኩድ ስቴይ ሴክሬት ፎር ዴይስ። በስማቸው ብቻ ለቀናት ይነግሳሉ፣ ለቀናት ይገዛሉ። ሀገሪቱን እያሽቆጠቆጡ ያሾሯታል። ሰውየው ከሞቱ በኋላ ለማለት ነው። ዓለም የዚህ መሰሉ ታሪክ እንዳላት ብዙዎች የኋሊት መለስ ብለው ያሳያሉ። ሁለተኛው፣ በዚህ ወቅት ምክትል ፕሬዚደንት የለም። እርሳቸው ቢሞቱ ማን ለጊዜውስ ቢሆን መንበሩን ይረከባል?
እህታቸው ኪም ዮ ጆንግ ወይስ ልጃቸው? ደግሞም ሰውየው ስንት ልጆች እንዳሏቸው አይታወቅም ተብሏል። ምናልባትም የ13 ዓመቷ ሴት ልጃቸው ግን በኪም ዘንድ ተመራጭ ናትና እርሳቸው ቢሞቱ ሰሜን ኮሪያ ታንቀላፋ ይሆን ሲልም ይጠይቃል። ኪም ከሞቱ የሀገሪቱ የኒውክለር ጦር መሳሪያ ጉዳይስ ምን ሊሆን ይችላል? እውን ከሁለት አቅጣጫ ተከፍለው የቆሙት ደቡብ ኮሪያ፣ አሜሪካ፣ ጃፓን፣ ቻይናና ሩሲያ ምን ሊወስኑ ይችሉ ይሆን? ጥያቄ ነው። የኪም ጆንጉንን መሞት ዜናውን ሲያራግበው የሚሆነው ነገር ሲል የቡዝፊድ ስጋቱንና ቀጣውን ውጤት እያነጻጸረ አሳይቷል። ደግነቱ ግን የሰሜን ኮሪያው መሪ ኪም ጆንጉን በሕይወት ነው ያሉት። አንድም ሊገድሏቸው ካላሴሩ በስተቀር እርሳቸው ሀገራቸውን እየመሩ ነው። ሊበሏት ያሰቧትን ዳክዬ ዶሮ ናት ይሏታል ይሏል። አሊያም የምኞት ፈረስ ቢጋልቡት አያደርስ። ሰሜን ኮሪያ በጦር መሳሪያ ቴክኖሎጂዎቿ መራቀቅ ሲገለጥ ወዲህም ከሩሲያ ጋር ባላት ጥብቅ ወዳጅነት የጦር መሳሪያ ጥበብ እንደ ልቧ የምትጋራ ሀገር ሆናለችም ነው የሚባለው። ዛሬ አሜሪካና ደቡብ ኮሪያ እንዲሁም ጃፓን የሰሜን ኮሪያን የኒውክለር ጦር መሳሪያ ትጥቅ ለማስፈታት ማሸመቃቸው በዚያች ሀገር ዘንድ አይጥ ለሞቷ የድመት አፍንጫ ታሸታለችን አድርጓቸዋል ይሏቸዋል። ይባስ ስትል ሰሜን ኮሪያ የኬኤን-23 ሚሳይሎቿን ለሩሲያ በቀጣዮቹ 18 ወራት ሰርታ ልታስታጥቃት መሆኑን የተሰማው ፒዮንግያንግ ከራሷ ባለፈ ለሃያሏ ሀገር ሩሲያም የጠገበ ገበታዋን ዘርግታላታለች ሲሉ የሚያሳዩት ህልቆ መሳፍርት የላቸውም። ሰሜን ኮሪያ የባላስቲክ ሚሳይሎችን የሚያመርቱ ፋብሪካዎቿ በምስራቃዊ የሀገሪቱ ክፍል እንዳሉም ይነገራል። በሰሜን ኮሪያ፣ በሩሲያ፣ በቻይናና በኢራን መካከል ያለው ጠንካራ ግንኙነት ከስጋትም በላይ የሆነባት አሜሪካን ብትሆን የእነዚያን ሀገራት ጥምረት ሰንሰለቱን ለመስበር እንደከበዳት ዘልቀውና ጠልቀው የሚያሳዩት ብዙዎች ናቸው። ገሚሶቹ ይህንን ይላሉ። ኢራን አሜሪካና እስራኤልን የዚህን ያህል ገትራ የያዘችበት ዋናው ምክንያትና ምስጢሩ ከእነዚያ ሀገራት በሚሰጣት ምስጢራዊ ወታደራዊ ድጋፍና ጥበብ ነው ሲሉ ያሳያሉ። ኢራን በከፍተኛ ደረጃ ከአሜሪካና እስራኤል ጋር በከባድ ጦርነት ምዕራፍ ውስጥ ናት። ሲያሻት በሕዝቦላና በሐውቲዎች እጅ የበቀል አጸፋዋን ትሰጣለች። የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሜኔይ ሰሞኑን በሰጡት ማብራሪያቸው ለሕዝቦላ የተጠናከረ ድጋፋቸውን እንደሚቀጥል ነው ያስረገጡት። አሜሪካ በሊባኖስና በእስራኤል መካከል የሰላም ድርድር ይካሄዳል፣ ሁሉም በጣሊያን ተዘጋጅቷል የሚል መረጃ ብታወጣም የሊባኖሱ ጦረኛ እንጃ ሕዝቦላ ግን በሀገሩ ከቶ ማን ልጅ ማን የእንጀራ ልጅ አለ ሲል የዚያን የታቀደውን የእስራኤልና የሊባኖስን መንግሥት ድርድር ጉዳይ ውድቅ ማድረጉ ይነገራል። አሜሪካና እስራኤል ሕዝቦላን ትጥቅ የማስፈታት ግብ አላቸው ይሏቸዋል። ሕዝቦላን በበኩሉ የታጠቅኩት ቀበቶ ወይም መቀነት አይደለም ሲል በተመሳሳይ ትናንት በወጣ መረጃ ግን በቅርቡ መሪውን የሰየመው የጋዛ ሰርጡ ሐማስ በትራምፕ ዕቅድ ተገዝቶ ትጥቁን ለመፍታት ተስማምቷል የሚል መረጃ ወጥ የሐማሱ ተደራዳሪ ጋዚ ሐማድ በሰጡት ዝርዝር ማብራሪያም ሐማስ ትጥቁን የሚፈታው ለሕዝቡ ሲል መፈናቀል፣ ስደቱና እልቂቱ ያበቃ ዘንድ ነው ሲሉ አሳይተዋል የተባለው። ታዲያ ምን ይላሉ? ይህችን አንድ እንቁላል ለመጣል ነው ይህን ሁሉ ያስካካሽው። በጋዛ ሰርጥ የተቋቋመው የሰላም ቦርድ አሊያም ቦርድ ኦፍ ፒስም የሐማስን የትጥቅ መፍታት ስምምነት አረጋግጫለሁ ነው ያለው። ይሄ ሳምንት ምን ያልተሰማበት ነገር አለ? ሳምንቱ ብዙ ዜናዎች ተሰምተውበታል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለዘላለማዊ ጦርነት መዘጋጀታቸው የተገለጠበት ሳምንት ከተባለ ይሄ ነው። የመካከለኛው ምስራቅ ቀጠና ጉዳይ ሲነሳም በኢራቅ ያደፈጡትና በኢራን እንደሚደገፉ የሚነገርላቸው ታጣቂ ኃይሎች የካታይብ ሄዝቦላና የኢስላሚክ ሬዚስታንስን ያስታውሳል። የኢራቅ መንግሥት ከባሕረ ሰላጤው ቀጠና ሀገራትና ከአሜሪካ ጋር ካለው ግንኙነት አንጻር አደጋ ሊያደርሱበት መዛት መፎከራቸው ነው የተሰማው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራንን ጠንካራ በተባለ ክንዳቸው ሊያዳሽቋት ዝተዋል። አሜሪካና እስራኤል መሳ ለመሳ ሆነው በኢራን መውጫ መግቢያዋን ዘግተውና አፍነው ሊያሽመደምዷት ስሌት ቀምረውላታል የሚል መረጃም ወጥቷል። የሩሲያ ሚሳይል በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ የአየር ክልል ገብቶ ፖላንድ ውስጥ የተከሰከሰው ወይም ደግሞ የወደቀው በዚሁ ሳምንት ከትናንት በስቲያ ነው። ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ሀገራት በወራት ዕድሜ ውስጥ ልታጠቃ ተዘጋጅታለች የሚል መረጃም ወጥቷል።
ይህ እንግዲህ በዚሁ ሳምንት ውስጥ የተሰማ ዜና ነው። ሳውዲ አረቢያ በቀይ ባህር የውሃ አካል ላይ በሰላምና በነጻነት ለመንቀሳቀስ የሚያስችል አስተማማኝ ጥበቃ ለማድረግ የ14 ሀገራት ጥምረትን መመስረቷ የተሰማውም በዚሁ ሳምንት ነው። አንቃ ላንቃ ቢደጋገፍ ተያይዞ ዘፍ ይላሉ። እውን እነዚያ ተመስርተዋል በሳውዲ አረቢያ ፊት አውራሪነት ተመርተው በቀይ ባህርና በኤደን ባህረ ሰላጤ እንዲሁም በዚያ አካባቢ ባሉ የውሃ መተላለፊያዎች ጥብቅ ክትትልና ጥብቅ ፍተሻ ሊያደርጉ ተዘጋጅተዋል የሚለው መረጃ ብዙ አጠያያቂና አከራካሪ መረጃዎች ሲወጡበት ነበር። በዚያ ከ14ቱ ሀገራት መካከል ተጠቃሾቹ ሶማሊያ፣ ሱዳን፣ ፓኪስታን ሁሉም በራሳቸው በምድራቸው ውስጥ ብዙ ችግር ካለባቸው ሀገራት ብዙዎቹ ተጠቅሰዋል። እነዚያ ሀገራት ጦር ሰርተው እንደ ችቦ ባንድ ታስረው የኢራንን ክንድ ይመክቱት ይሆን? ሐዝቦላና ሐውቲዎች በከፍተኛ ደረጃ ጥቃታቸው ተጠናክሮ መቀጠሉ ይነገራል። እውን እንደተባለው የቀይ ባህርን የባብ አልመንደብ መተላለፊያና የፋርስ ባህሩን የዓለማችንን 1/5 ወይም 20 በመቶ መተላለፊያውን የሆርሙዝን የውሃ መተላለፊያ ወሽመጥ ሊያስጠብቁትና የመርከቦች ዝውውር በነጻነት በሰላም ሊሆን ያስችሉት ይሆን? ለሌባ መድኃኒቱ አደራ መስጠት ነው ይሏል። ይህንን ጊዜ እንጠብቃለን። የኢራን አብዮታዊ ዘብ ኃይል በበኩሉ 3 የአሜሪካን F-35 መቅሰፍተኛ የጦር ጀቶች ከትናንት በስቲያ በዮርዳኖስ ማውደሙን አስታውቋል። ይሄ ሳምንት በከፍተኛ ደረጃ የተኩስ አቁም ስምምነቱ ተጣሰ፣ ለ3 ቀን፣ ለ1 ሳምንት፣ ለ2 ሳምንት ሲባል የነበረው ተግ ያለው ጉዳይ ተመልሶ ወደ ነበረበት ጭር ሲል አልወድም ወደሚለው ወደዚያ ዘቅት ወርዷል። ኢራን በአሜሪካ ወታደሮች ላይ ጥቃት መሰንዘሯን ተከትሎ አሜሪካ ከባድ የተባለ ጥቃት ማወጇን የተሰማው በዚሁ ሳምንት ኢራን ከቻይና በደረት የሚነገቱ ከ400 በላይ ሚሳይሎችን በቀጣይ ሳምንት ታገኛለች መባሉን ተከትሎ አሜሪካ ቁጣዋ የገነፈለው በዚሁ ሳምንት ነው። ለምን ቢባል ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻይናዎቻቸውን ሲያገኟቸው በቅርብ ወራት ምንድነው ብለውኛል ያሉት? ቀድሞ ነገር ለኢራን የሰባራ መርፌም ሽያጩ ላልተስማማንም፣ አንድም የጦር መሳሪያ አልሰጠናትም፣ አልሸጥንላትም፣ ይህንን አያስቡ ብለውኛል። እንዴት መልሶ ለኢራን የጦር መሳሪያ ድጋፍ ይሰጣል በሚል ትራምፕ ይዙት ይጨብጡት አጥተው መዋል ማደራቸውን ያየንበት ሳምንት ይሄ ነው። እስራኤልን ለማጥፋት የተዘጋጀው ስርዓት አልበኛው ወይም ጋጠወጡ ስርወ መንግሥት ተናደ ሲል ቃል በቃል the arrogant empire that threatened to destroy Israel has collapsed የተባለበት ሳምንት ይሄው ሳምንት ነው። ይህንን የተናገሩት ደግሞ የኢዝራኤሉ የመከላከያ ሚኒስትር የኢዝራኤል ካትስ ናቸው። በኢዝራኤልና በአሜሪካ እንዲሁም በኢራን መካከል የተጫረው ጦርነት ዛሬ 6ኛ ወሩን ይዟል። ጦርነቱ አልቆመም። ጦርነት አንድ አይጀመር እንጂ የበቀል አጻፋ በሚሰጥበት ስሌት እንዴት አድርጎ የሰው ደም መፍሰሱ ይቆማል? የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የገቡበት ግዙፍ ጦርነት መራዘሙንና መንዛዛቱን ተከትሎ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና ከቻይናው ፕሬዚደንት ሺ ጂንፒንግ ለቀጣይ አደገኛ አዝማሚያ የተሰላ ቀበር መኖሩ ተነግሯል። አሜሪካ፣ ኢራን፣ ሰሜን ኮሪያና ቻይና በከፍተኛ ምስጢራዊ ይዘት የወታደራዊ ውል ስምምነት የተፈራረሙ ሀገራት መሆናቸው ይነገራል። ያንን ተከትሎ አሜሪካ ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓታል። በፍጹም የእነዚያን 4ቱን ሀገራት መስማማትና መግባባት መቀራረቡን አትፈልገውም ነው የሚባለው። ይሄ ሳምንት በዚያ በምስራቅ አውሮፓ ከተሰሙበት ዜናዎች ዩክሬን በካስፒያን ባህር ሲቀዝፉ የነበሩ የሩሲያና የኢራንን የጦር መርከቦች ማውደሟን አስታውቃለች። ዩክሬን አንድም መርከቦቹ ከኢራን ወደ ሩሲያ የጦር መሳሪያና የጦር ቁሳቁስ የጫኑ ናቸው በሚል፣ ሁለትም ዩክሬን ራሷ በኢዝራኤል ታዛ ለኢዝራኤል ወግና ነው የኢራንን መርከብ በካስፒያን ባህር የመታችው የሚል መረጃ ነው የወጣው። ነገሩ ሁሉ ጥልፍልፍ ብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቻይናና ሩሲያ በኢራን የበረታ ሚና አላቸው ሲሉ በጽኑ ማስጠንቀቃቸው የተሰማው በዚሁ በተጠናቀቀው ሳምንት ነው። በኢራንና በዩክሬን መካከል ውጥረቱ ተካሯል። ዛሬም ቢሆን የውጥረቱ መለዘብ አልተሰማም። ሁለቱ ሀገራት እባብ ለእባብ ይተያይ ካብ ለካብን ሆነዋል ይሏቸዋል። ቀድሞ ነገር
ኢራን ተመትቼ አልቀርም፣ ብድሩን የማይመልስ አይወለድ ስትል በጽናት ቆማለች ነው የሚባለው። ጦሯን ሰብቃ ቆማለች። የቀድሞው የአሜሪካው ፕሬዚደንት ጆ ባይደን የዛሬውን የሀገራቸውን ፕሬዚደንት ዶናልድ ትራምፕን በጽኑ ማስጠንቀቃቸው ተነግሯል። ከዚያም ውጪ ምክትል ፕሬዚደንቱ ጄዲ ቫንስና የአሜሪካው ከፍተኛ የጦር መሪ ጄኔራል ዳን ኬንም በተመሳሳይ ትራምፕ በኢራን ያቀዱትን የወደፊቱን ግዙፍ ጦርነት በተመለከተ ከበድ ያለ ማስጠንቀቂያ ሰጥተዋቸዋል ነው የተባለው። ትራምፕቴ የጦር መሳሪያ የጥይት ጉዳይ አሳስባችሁ ሀገሬ ሞልቷታል፣ እንኳንስ ለራሷ ለሌላም ትተርፋለች ሲሉ የጄዲ ቫንስና የጀነራል ዳን ኬን ማስጠንቀቂያ ውድቅ አድርገውታል። ከዚያም ውጪ አሜሪካ ከኢራን ጋር የገባችበት ጦርነት አንዴ ለሰላምና ለድርድር ተዘጋጅተናል እየተባለ መግለጫ ቢሰጥበትም ወዲያው ደግሞ ተመልሶ የጦርነቱ አበላ መልሶ ቢቶግበትም ዛሬም ግን ሰቆቃው የከፋባት ዓለም ታዋየው ቸግሯታል። ስለ ሰላም አትሰማም ዓለም። ነግቶ በመሸ መሽቶ በነጋ ቁጥር ሁሉ ሰላም የለም። ስለ ሰላም የሚወጣ ስለ ሰላም የሚነገር ነገር የለም። ፖለቲከኞች፣ መንግስታት ዛቻና ማስጠንቀቂያቸው ይብሱን በሰላማዊው ሕዝብ ላይ ይበረታል ነው የሚባለው። አይጥ በበላ ዳዋ ተመታ፣ አልያም አህያውን ፈርቶ ዳውላውን። ፖለቲከኞቹ ምን ነካቸው? ስለምን የራሳቸውን ስህተትና ችግር አይነቅሱትም? አያዩት? የቱ ጋ ነው ያለኝ ስህተት፣ የቱ ጋ ነው የጎደለው፣ የቱ ጋ ነው የጎደፈው ብሎ እንዴት መንቀስ ይቸግራል? ከበሮ በሰው ጃምር ሲይዙት ያደናግር። ስልጣን ሳይረከቡ በፊት የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል ያለውን ጦርነት በ24 ሰዓት አስቆመዋለሁ ምረጡኝ ብቻ ነበር ያሉት። መረጧቸው። ዋይት ሃውስ ዳግም ገቡ። ይኸው 2 ዓመት አልፏል። እንኳንስ ጦርነቱን ሊያስቆሙት የመፍትሄ ሳይሆን ጭራሹንም የቋጠሮ መወሳሰብን አክለውበታል የሚል መረጃ ይወጣል። ፖለቲከኞች፣ በምድሪቱ ሙሉ ያሉ ፖለቲከኞች ለችግሮች ወቅታዊና ተዛማጅ መፍትሄ ከመስጠት ይልቅ በችግሩ ላይ ሌላ ችግር እንዲወሳሰብ ያደርጋሉ። ይሄ የምድራችን ገሃድ ሐቅ ነው። ለምን ያንን ማስደረግ ተፈለገ ሲባል ፖለቲከኞች በመንበረ ሥልጣናቸው ላይ ያሉ ኃይሎች ሥልጣናቸውን ላለመልቀቅ፣ ያንን ላለማጣት እውን ሱዳንን መሰሎቹ ሀገራት ለእንደዚያ መሰል ሀገራት ቤተ መንግሥት መቋመጣቸው አዋቂነት ወይስ ተላላነት? ሕዝብ ሰላም ከሌለው፣ ሕዝብ ሰርቶ ግብር ካላዋጣ፣ ግብር ካልከፈለ ሥልጣን ምን ትርጉም አለው? ሚኑ ጋ ነው የሰው ልጅ ከሌላው እንስሳ የሚለየው? በማሰቡ ነው ስንል ተምረናል። በማሰባችን ከሌሎቹ እንስሳት እንሻላለን ካልን ስለምን ከእንስሶቹ የከፋ የበቀልና የጭካኔ ግብራችን ወጥቶ ይታያል? ማሰብ ስለምን ተሳነን? መልካሙን የሰው ልጅ ሰላምን የሚያህል የህልውና መሠረቱን ንዶ ወደ ጦርነት ሲያረግድና ወደ ጦርነት ሲማስን ይታያል። በዚህ ዘመን ዓለም ይህን ሁሉ ምስቅልቅል ቋጠሮና የእሳት ጨቀጨቅ ተሸክማለች። ወዲህ የአየር ንብረት ለውጡ እሷው ላይ ነው ጦሩን የሰበቀው። የሰው ልጅ የጦር መሳሪያ እየሠራ በዘር በነገድ እየተከፋፈለ የአንድ አገር ወንድማማች ሕዝብ ሲፋጅና ሲተላለቅ የታየበት ዘመን ይሄ ዘመን ነው። ስለ ሰላም የሚነሳ አንድ የዘመን ሐዋርያ መታጣቱ በዚያ ላይ ሌላ ጥያቄ ነው። እውን ይሄ ዘመን ታልፎ ቀጣይ ትውልድና ቀጣይ ዘመን በሰላም የሚኖሩበት፣ በሰላም ሰርተው የሚዘልቁበት፣ በሰላም በአንድነት በፍቅር የሚጓዙበት ጊዜና ዘመን አጋጣሚ ሆኖ የሚቀጥል ይሆን? ለጊዜ የቀረ ጥያቄ ነው። ሰላም ከምንም በላይ ለሕልውና መሠረትና ዋስትና ነው። ሰላም ከሌለ ሁሉም የለም።